እንዴት ማስለቀቅ እንደምችሉ ታውቃላችሁ? ልጅቷን ካለችበት ጭንቅ አውጡ። አንድ ጊዜ ቆይ እስኪ። እሺ አሰማ ሀላ اللهم صل وسلم ተከራይና ተከራይ ቀዳበት ምርመራ ለማድረግ አይኒ አውጥተናል ምናምን ሰጥተናል ብሎ ለሰዎች እየሰወሩ ነበሩ። ምን አድርገናል? ቆይ ምን አድርገናል? ምርመራ ወደ ሀገር ቤት ልከናል። አይኒ አውጥተን ምናምን አውጥተን ወደ ሀገር ቤት ልከናል ብሎ ወታደሮች ሲዋጡ ተደወለ። የመቼውን አይን ቆይ መቼ ነው አይን አውጥተው ወደ ሀገር የላኩት ያለው? እሺ ቀጥል። እናንተ መንግስት እናንተ ናችሁ። አሁን በሰዓት ምናበራ ከእናንተ ጋር አምጥታችሁ ይህንን ከፈለጋችሁ በሰዓት አሁን ሊመጣ ነው ያለ አንተ አሁን ውጣ፣ እነሱም ይውጣ። አሁን እነሱ የወሰደ ወደ ምናበሆ ምናበ ይደርሳሉ። አንተም ግዴታና ተባልኩተው እናንተ አሁን የምታደርጉልኝ ምንድን ነው? የሚታመሰው አድርጉ፣ ከነገርበው አድርጉ። አሁን ምናበላ ቻሉ ሰዎችም እነድርግ ካላችሁ አሁ አንተ ካላችሁ ይሄ እናንተ መጋለው ጊዜ አሁን ጊዜ መገላ ላይ አያስፈልግም። የሚያሰግን ይኸው ይህንና እነሱ ያጣበቅ ነው። አይቼዋለሁ። አሁን ቀልድ የለም። ሰዎቹ ለመሸቆል እና ሀያ ቀን ማለት ምን ማለት ነው? መች ነው ሰላኩ ምርመራ እንደተመፈለገ ላይ ሰላማኩታል ለማዋፊት እንደ ለማስመጠል እንደተመፈለገ የለም። ይሄ መታሰራለ ኮነሱ ጋር ምናባም አድርሱ ይምጡ፣ እኔም እነሱም ይምጣ፣ ሁሉም ይጠይቃለን ጊዜ ቃን ገባሁላቸው ያላንዱ ተንቀሳቀስ ይዋለሁ መክደም ጠሪቸዋለሁ እንደ ቤታው ሌላ ሰው ብለሽ እንግዲህ ጓደኞች ይሆናል አንዱ ጓደኞች ይሆናል ሌኔ ጋር ምታደርጉቸው ካለ አድርጉ። ይሄ የእናንተ ምርጫ ነው። ሌላ ሰው መሄድ ያለበት ምድር ከሆነ የእናንተ ምርጫ ነው። ምናበራቸው አለ ምድር ከሆነ የእናንተ ምርጫ ነው። በምርጫ የእናንተ ነው። ሲቆይ እንግዲህ ህዝቡ ጋር ልማከር እና ልደውልልህ ያለ እነሱ ምናባሁም ሰላሳ ደቂቃ ይደርሳሉ። እሺ እደውልልሃለሁ። ደውልና መስመት ላይ ይመችብ እደውልልሃለሁ። እሺ ሰየ አንድ ቃል ነው የሚኖረን አንድ ቃል ነው። ከዚህ በፊት ፎቶ ተጠይቆ አልሰጠም፣ ምንም ተደርጎ አልሰጠም። ከዚህ በኋላ ለሚደረገው ኤቪደንስ በሙሉ አሁን እኮ ሰው አወክለን ምን ያ በኋላ አይ እዚህ ጋር አይን ልከናል እያለ ያለው በደንብ ሰምታችሁ ከሆነ ሲጠይቋቸው አይን አውጥተን ወደ ኢትዮጵያ ልከናል ምርመራ ብለው ሸውደው ነበር ኃላፊዎቹ። እንደዛ አድርጓል እንደ ሲል ምንም ያደርገው የለ ይሄ ውሸት ነው የመቸውና አሁን ለታ የሚያመጣው እስኪለን የቆየ እንትን ነው ከየት የመጣይን ነው ብዬ ስላላቸው ነው። አንተምና እነሱ ሚንጡ ወደ መዲናው ወደ ከተማው ህጉ ወዳለበት ወይንም ደግሞ እነዚ የሚዳኙት ወዳሉበት የተባለው እና አሁን እሺ ምንድን ነው ምን ይህንኑ ሰው እሱን ነው የምልህ እኮ ይኸውልህ መልዕክት መላክ ያለበት ከዚህ በኋላ አይንም እግርም ጥፍርም ፀጉርም የሚወጣ ከሆነ እኛ ቻሌንጅ ማድረግ ከጀመርም በኋላ የሆነ ነገር ስለሆነ እችን ልጅ እሱ በነፍሰ ገዳይ ነው መያዝ ያለበት። ታማም አይደለም ምንም ነገር የሆነችው። ከዚህ በኋላ ጥፍሯ እንኳን ላክም ቢሉ ተጠያቂ በነፍሰ ገዳይነት እነዚህ ሰዎች ናቸው። ራሳቸውን ለማዳን የሚያደርጉት እያንዳንዱ ነገር ተቀባይነት እንደሌለው ሊያውቁ ይገባል። ይሄ ነው። ከዚህ በፊት ምንም ኢንፎርሜሽን የለም ብለዋል። አሁን ኬት ሊያመጡት ይችላሉ? አሁን ሄደው ገንጥለው ነው ከለዋ ላይ ጥርሷን አውልቀው ነው ቆዳዋን ፍቀው ነው አሁን በህይወት እያለች ያመገብቶሃል ለሚልህ ውክልና ስለ ውክልና እኮ ነው። አሁን እኮ እያወራን ያለው ልጁ ይሄኛው ተከላክሏል። እነሱ ለኃላፊዎቻቸው የሰጡትን መረጃ ይሄ ውድቅ ተደርጓል። አይን የሚባል ነገር አናቅም የመቸው አይነው ብለን ውድቅ አድርጌባቸዋለሁ። አሁን ውክልና ተሰጥቶ ሌላም ሰው እዛ አካባቢ ካለ ሁለተኛ ሰው እኔ እንኳ እዛ አካባቢ የሚያውቀው የለኝም መነባ የእኛ ሰው ወይንም ደግሞ ሀቀኛ ሰው ካለ የምታውቁት አብሮት ሁለታቸው ከአንድ ሁለት ስለሚሻል ውክልና ሰጥተነው እነሱ ጋራ የሚከራከር ልክ እንዳሁኑ አሁን የውሸት መረጃ ለአለቆቻቸው ለኃላፊዎቹ
እኛ ሙታብን ነው አይኗን አውጥተን ወደ ኢትዮጵያ ልከናል ለምርመራ እስከሚመጣ እስከ 20 ቀን የሚል እንትን ሰጥተው በዚህ ሊጠድቅ ነበር አለ። ይህን እንድምሽሮ አይሆንም፣ የተገኘ ነገር የለም፣ ያየነው ነገር የለም ተብለውን አሁን ይዛ የሚሄዱ። ስለዚህ ለእሱ ጓደኛ የሚሆን ምነብ ላይ ሰው ካለ የኛ ሰው ወይንም ደግሞ እሱ ይበቃል በዚህ አቋሙ ውክልና እንስጠውና ያው ውክልና መስጠት እኮ ያሉትን ለእኛ መስጠት ነው እንጂ እሱ መወሰን አይደለም። ገብቷቸዋል የምትሉትን ፈልግ አዶ ነው እንግዲህ እዛ አካባቢ ያሉ ሰዎች ፈቃደኛ ካገኘን ማለት ነው። ሁለተኛ ማለት በሱ ላይ እስኪ ከታች እኔ ሄዳለሁ የምትሉ ካላችሁ እዛ ያላችሁ ሰዎች ፕሊስ አድርጉን። እኔ ወርጄ መግባት ትችላላችሁ። ፕሊስ ከታች በነገራችን ላይ ቅድም ያለው ልጅ እሱ ጋር ግንኙነት ስላለው ቢመጣ ጥሩ ይመስለኛል። ይሄ አሊ ሸዋረቢት አንደኛ የዛው የሀገሯ ሰው ነው። ሰያ እንዴት አመሸ? ደህና መሸሽ። ምን እኔ የምልህ ሰያ፣ አሁን አይን መቼም ከምንም ቀድሞ የሚፈስን ነገር እሱን ልከን እያስመረመርን ነው ሲሉ በጭንቅላት ራሱ እነሱም አሁን መልእክቱን ለአንተ የሚያቀብሉ ሰዎች ቀላል የሆነ መረዳት የሚገባቸው አንድ ነገር፣ እነዚህ ሰዎች ቤተሰቦቻቸውን እያሸሹ ነው። ነገሩንም እየሸፋፈኑ ሳይሆን ቤተሰቦቻቸውን እያሸሹ ነው፣ የሚከተለውን ነገር ስለሚያውቁ፣ ሌላ ምንም አይደለም። የ20 ቀን ጊዜ አይን ምርመራ ምን ማለት በአቀል ሙኒት እዚህ ላይ አዳምጠሽኛል። እነሱ ለኃላፊዎቹ በዛ አካባቢ ላሉት ለኃላፊዎቹ ሊሸውዱ ነበረ። ይሄንኛው ምንም የለም ስላቸው ነው በቃ ተዳላችሁ ያም ይመጣል ያሏቸው እኮ። የድርድር ጊዜ እኮ የሚጠይቁት ሰያት እየተረዳኸኝ ነው? እነሱ ስራቸውን ለማከናወን ነው። እሱማ ነበር። እኛ ድርድሩ ላይ ፎከስ ስናደርግ እነሱ ከስር ሌላውን ነገር ያጠራሉ፣ ማሸሽ የሚገባቸውን ያሸሻሉ። ከዛ ብቻችንን ነው የምንጨፍረው ማለት ነው። ለዛ ነበር። እሺ አሁን አለ ቅድም ገብቶ የነበረ ከኛ ጋር ማን ነበር ስሙ? ሳሚ ማን የሚለው ልጅ እስቲ ልደውልለት። ቆይ እስቲ ልደውልለትና እዛውም ሊኖር ስለሚችል እሺ ስንት ነበር ቁጥሩ? እንግዲህ ሁላቸውም የእኛ እንትን የእናንተ ትግል ወይንም ደግሞ እናንተ የምታደርጉት ይህንን 5-6 ቀን ቆጭቶን ነው የመጣ ነው። ሀቅን ፈላጊዎች ነን፣ ተቃጠልን ብለው የመጡ ናቸው። እንግዲህ ምንም የረጅም ጊዜ ትውውቅ የለንም። ብቻ እንግዲህ በተወከል አለላ ነው። አንደኛ ይሄኛው አፋር ነው። አፋሩን እንኳ አምነዋለሁ ብዬ አስባለሁ። አሁን ለምሳሌ እንደዛ አድርጎ አለቆቻቸውን ለማሳመን የሄዱበትን መንገድ ቀልብሰዋል። አንደኛ እንደሰማችሁት ያንኛው እስቲ ቆይ ስልኩን ላይና እሺ ታለ ችግር የለውም። ግን እሱ ከነዛ ቡድኖች የሚል አንዳንድ ጭምጭምታ ሰምቻለሁ። እኔ መረጃ ልክልሃለሁ ሰያ እንጨርስ ብዬ ነው እንጂ መረጃዎች በውስጥ ልክልሃለሁ፣ ዋትሳፕ ላይ ልክልሃለሁ። ድምፆች ተሰብስበው አንድ ላይ ቁጭ ብለው ሌላኛው አንድ ፓርት ሆነው እያናገሩን ነው። እርምጃን ለምንድን ነው እኛ የፈራ ነው? ምንም እኮ ጋራንቲ የለንም ስለነዚህ ስለማናያቸው ሰዎች ከየመን ጀምረ